በመጨረሻም የተፈራው አልቀረም። ጦርነቱን እቀላቀላለሁ። ሰሜን ኮሪያ ዝምታዋን ሰበረች። እጅግ ባልተጠበቀና ባልታሰበ ሁኔታ የኢራን ዋና ከተማ ቴህራን ከባድ ጥቃት። ሰበር ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 25 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። አምስተኛ ቀኑን የያዘው የመካከለኛው ምስራቅ ከፍተኛ የሆነ ጦርነት በብዙዎች ዘንድ እጅግ መነጋገሪያ ሆኖ ሰንብቷል። አመሻሹን እንግዲህ ሰሜን ኮሪያ ዝምታዋን ሰብራለች። ጦርነቱን እቀላቀላለሁ የሚል ጥብቅ ማስጠንቀቂያ መስጠቷ ተሰምቷል። ከዚህ ጉዳይ ጋር ተያይዞ በዝርዝር ወደ እናንተ እናደርሳለን። እንዲሁም በአሁን ሰዓት ላይ ከኢራን ዋና ከተማ ቴህራን ከባድ ጥቃት ስለመፈጸሙ በዚህ ሰዓት አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ እስራኤል ዛሬ በኢራን ላይ በፈጸመችው አዲስ የአየር ጥቃት በቴህራን የሚገኘውን የኢራን የደህንነት ዋና መስሪያ ቤት ማውደሟን ገልጻለች። እንዲሁም በዛሬው ዕለት ሊካሄድ የነበረው የኢራን መንፈሳዊ መሪ የአያቱላህ አሊ የቀብር ስነ ስርዓት መራዘሙ ተሰምቷል። አሜሪካ በፈጸመችው ጥቃት ሳቢያ በስሪላንካ ሲንቀሳቀሱ የነበሩ የኢራን የጦር መርከብ መስመጡ ተነግሯል። የቱርክ መከላከያ ሚኒስትር ወደ ቱርክ የተተኮሰውን የኢራን ሚሳኤል መትቶ መጣሉንም አስታውቋል። በዚህ ሰዓት የወጣው እጅግ በጣም አነጋጋሪው የሆነው በኢራን ዋና ከተማ ቴህራን በአሜሪካና በእስራኤል እረፍት አልባ ጥምረት ድብደባ የተናወጠች እንደሆነች በዚህ ሰዓት የወጣው የኢትዮ ዜና አገልግሎት መረጃ አውጥቷል። አሜሪካ ከኤፍ22 እስከ ኤፍ35 እንዲሁም ቢ2 ቦምቦችን አሰማርታ ኢራንን ለማፍረስ ያለ የሌለ ኃይሏን እየተጠቀመች ሲሆን ተጨማሪ የአየር ኃይል በማስፈለጉ የአሜሪካ ጦር ጀቶችና የጦር መርከቦችን ለማጠናከር ወደ ቦታው እያቀኑ ይገኛሉ። በሌላ በኩል ጦርነቱ በተራዘመ ቁጥር ኢራን እያነጣጠረ ያለው የአሜሪካና የእስራኤል ጥምረት ሊያዳክማት እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የጀዳል ቲቪ አቅራቢ አሊ ኢራን ጦርነቱን ከአሜሪካና እስራኤል የበለጠ ረዥም ጊዜ ለማስኬድ የሚያስችል ሀብት እንዳላት የተናገሩ ሲሆን በሌላ በኩል በወጣው መረጃ የኢራን የመከላከያ ስትራቴጂ የተገነባው በቤት ውስጥ በተመረተ በጣም ርካሽ ወጪ ባለው ሚሳኤልና ድሮን ሲሆን ይህም ምዕራባውያንን ከሚያወጡት የአየር መቃወሚያ ጋር ሲነጻጸር መሆኑን ግምት ውስጥ ማስገባት አለብን ብለዋል። ስለዚህ ይህ ጦርነት ከቀጠለ ለኢራን የሚጠቅም ይመስለኛል ብለዋል። አሊዛዲህ ምንም እንኳን ትራምፕ ለ4 እና ለ5 ሳምንት ጦርነት እየተዘጋጀው ነው ቢሉም እስራኤልና አሜሪካ ባለፈው ሰኔ ወር በኢራን ላይ የከፈቱትን የ12 ቀናት ጦርነት የሚያሳይ አንዳንድ ቀን ባለፈ ቁጥር ለእስራኤላውያን የበለጠ አስቸጋሪ እንደሚሆንም አመላክቷል። በሌላው በኩል አመሻሹን እጅግ አነጋጋሪ የሆነው ነገር ከሰሜን ኮሪያ በኩል ዝምታ ተሰብሯል። ጦርነቱን እቀላቀላለሁ ሲሉ የሰሜን ኮሪያ መንግስት ይፋ አድርጓል። የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠው መግለጫ ከሰሜን ኮሪያ የተሰማ ሲሆን የሀገሪቱ መሪ ኪም ጆንግ በመካከለኛው ምስራቅ እየተካሄደው ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ መስጠታቸውን አመሻሹን የወጣው ዘገባ አስነብበዋል። መሪው በይፋዊ መግለጫቸው እንዳሳወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻም ሰንዝረዋል። ይህ የኪም ጆንግ ንግግር በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። ተንታኞች እንደሚሉት ይህ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት እንደሆነም ተነግሯል።
በሌላ በኩል ከእስራኤል ጋር ግንኙነት አላቸው የተባሉት የቀድሞው የኢራን የስለላ ኃላፊ በቁጥጥር ስር መዋላቸው ተሰምቷል። ኢራን የቀድሞውን የእስላማዊ አብዮታዊ ዘብ ኃይል የስለላ ኃላፊ የሆኑትን ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው በሚል ወንጀል በቁጥጥር ስር መዋላቸው ተዘግበዋል። ለከፍተኛ የደህንነት ባለስልጣን መታሰር እንደ ምክንያት የተጠቀሰው በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው 20 ደቂቃ ቀደም ብሎ ነው። ከሀገሪቱ ጠቅላይ መሪ አሊ ጋር የነበረው ስብሰባ ታምም ያለሁ በሚል ምክንያት በድንገት አቋርጠው መውጣታቸውም ተገልጿል። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ከጠላቶቻቸው ጋር ሳይተባበሩ እንዳልቀሩም ከፍተኛ ጥርጣሬን ጭሯል። ይህ በእንዲህ እንዳለ ለረጅም ዓመታት የኢራንን የስለላ መዋቅር ሲመሩ የቆዩት ተጽዕኖ ፈጣሪ ሰው ነበሩ ሲል የዘገበው አልሸዳይንዲሁን ታይምስ የኢራን ኢንተርናሽናል ነው። በመጨረሻም የነዳጅ ሁኔታ አሳሳቢ ሆኗል። ኢራን የዘጋችው የሆርሙዝ ሰርጥ የትኛው ሀገራቶች ነዳጅና ጋዝን ያንቀሳቅሱበታል የሚባሉት የተባበሩት አረብ ኤምሬት፣ ኩዌት፣ ኳታር፣ ባህሬን፣ ሳውዲ አረቢያ፣ ኳታር፣ ኢራቅ፣ ራሷ ኢራን። እነዚህ ሀገራት አሁን ላይ ነዳጃቸውን ለሌላ ሀገራት ለመላክም ተከልክለዋል። በሆርሙዝ ሰርጥ ነዳጃቸውን ከሚያንቀሳቅሱ ሀገራት ብዙ ነዳጅ የሚገዙ ሀገራቶች መካከልም ቻይና በቀን 5 ሚሊዮን በርሜል ነዳጅ፣ ህንድ 60% የምትገዛው ከዚሁ ከሆርሙዝ ሰርጥ በሚገኘው ነዳጅ ነው። እንዲሁም አውሮፓውያን የአፍሪካ ሀገራት አንድ በርሜል ነዳጅ አሁን ላይ $81 ነው። ኢራን $200 እስከሚገባ አልከፍተውም ማለቷም እጅግ አነጋጋሪ ሆነዋል። ዓለም እስኪጨነቅ ድረስ ይህ የሆርሙዝ ሰርጥ ዳግመኛ አይከፈትም፣ መርከብ አሳልፋለሁ የሚል ሀገር ካለ ከነመርከቡ አሳጥመዋለሁ ማለቷም ተዘግቧል። በሌላ በኩል ደግሞ በሳውዲ አረቢያ የሚገኘው የሲአይኤ መስሪያ ቤት በኢራን የድሮን ጥቃት ትላንት ማታ ላይ መጋየቱ ተሰምቷል። ኢራን በአረብ ሀገራት ላይ የሚገኙ የአሜሪካ ጦር ሰፈሮችን፣ ኤምባሲዎችንና የስለላ ተቋማትን ማጥቃቷን አጠናክራ ቀጥላለች። እንደሚገርመው ሳውዲ በሮቻቸውን ለሲአይኤና ለሞሳድ ከፍተኛ የሆነን ሙስሊም ዓለም ላይ እንዲበታተን ቁልፍ ሚና ሲጫወቱም እንደነበር ተዘግቧል። አመሻሹን የደረሰን መረጃ እንግዲህ ይህንን ይመስላል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ሰላም ለሀገራችን፣ ሰላም ዓለም ላይ ላለ ሁሉ እያልን ለምሽት ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።